ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬማ አልቀረም ቤተሰብ ላችን ለሊሸኑ መጡ ምን ብዬ እንዴ? አዎ ሄርሜላ ግን ማለት ነው ተጫወትበት። ምክንያቱም ለምን መሰለሽ ሩታ ኦኬ ስንት ፕራንክ እርጉዞች ያልሰሩትን ፕራንክ አንድ ሳትሰራ ነው የወለደችው። ገባችሁ አይደለ? እርጉዝ ሆነሽ ማለት ነው ሄርሜላ እኔ አይዲውን ያመጣልሻለሁ። ብዙ አይዲ እነግርሻለሁ። ተጫወችበት። እኛ ሲጀመር ማለት ነው እኛ እኮ ከነሱ ጋር ያልሄድንበት የለም ቤተሰብ አይደለ? አልጋ ላይ ሲተኙም አብረን ነበርን። ያ ነገር ሲያደርጉ ራሱ ያው ነበርን እኮ ግን ከካሜራ ጀርባ ሆነን ነው እንጂ አለን። ምክንያቱም ተነገረን፣ እስከ ጥጉ ተነግሮናል አይደል እንዴ? ሲበሉ አየን፣ ምን ሲያደርጉ አየን፣ ሲሸኑም ሽንት ቤትም ነበርን አብረን። አሁን እንደውም በበቃ አለ አይደለ መንገድ ላይ ለምን አንሸራም ብሎ ነው የመጡብን። ይሽኑብን እንደፈለጉ ያው ይሽኑብን እንዴ። እና ማለት ነው ሄርሜላ ልንገርሽ በዚህ አጋጣሚ ጨውት ታርጊበት፣ አብርሃም ላይ ተጫወችበት በደንብ። ምክንያቱም አይውልሽ በድንገት ማለት ነው ትጠሪና ምን እንደምትተቀለሽ ካንተ ሌላ ወንድ አምሮኛል አለቅ ወንድ ጋር ወሰደኝ ብለሽ ቀወጥ አልቅሺ። ስንት ብራንክ አለ የእርግዝና ስንት ብራንክ እኔ ነግርሻለሁ ከፈለግሽ ማለት ነው ኦኬ። ብዙ ፕራንኮች አሉ። ምክንያቱም አንድ ሩታ አንድ አልሰራችም አንድ ፕራንክ ማለት ነው። ብዙ ነገር ፕራንክ እያረግሽ ተጫወችበት አብርሃም ላይ ማለት ነው። መንገድ ላይ መሽናት ብቻ አይደለም እንዴ በቃ ብዙ ነገር ልንገርሽ፣ ብዙ ነገር እነግርሻለሁ እኔ ማለት ነው። በቃ ሽንትን መጠጣት ራሱ አምሮኛል ብለሽ ፕራንክ ስሪለት፣ ተጫወችበት በቃ ብዙ ነገር ማለት ነው። ልብስን እዚሁ አውልቃ ለኔ እንድታለብሰኝ እፈልጋለሁ አማረኝ፣ ልጄ ላይ ሽታ እንዲወጣ አልፈልግም ማለትም ትችያለሽ። አረ ስንቱን ልንገርሽ እና ብዙ ነገር እነግርሻለሁ ማለት ነው። አንቺ ብቻ ለፕራንኩ ተዘጋጅ። እና ቤተሰብ ምን ማለት ፈልጌ ነው ዛሬ እንግዲህ ሄርሜላ ማለት ነው ሽና መንገድ ላይ ሽና አጠገቤ ሽና ሄርሜላ ያኛውን ማየት ፈልጌ ያለው አሳየኛቲ ከዚህ ሁሉ ማለት ነው። የምሬ እኮ ነው። አዎ ማለት አለብሽ። ሽሸና አላየውም ማለች። የምርሽን ነው ግን አላየሽም? አይተሽታቂም ወይስ አምሮአት ነው? ቤተሰብ ማለት አሁን መንገድ ላይ እየሸና ማየት አምሮአት ነው እንጂ ሽሸና እንኳን አይታለች አይደል? አዎ አቤት ፈጣሪ። እኔ ሳስበው ማለት ነው ቤተሰብ ምን እንዳሰብኩ ታውቃላችሁ? ልክ ቪዲዮን ከፍቼ ልክ ልሰራ ሳስበው ማለት ነው። ለነገሩ እኮ እኛም እኮ ማለት ነው እናቴን፣ አባቴን፣ እህት ወንድሞቼን ብዙ ነገር ትተን የመጣነው ለብር ነው አይደል ቤተሰብ? በዚህ አጋጣሚ የብር እኮ ነው ሪሊ ስናወራ ማለት ነው። ብዙ ነገር ትተን የመጣነው እየናፈቁን እናት አባቶቻችን ጋር መቀመጥ ሳንፈልግ ቀርተን ነው። ሀገራችን ላይ ተደስተን መኖር ቀርተን ነው። ብር ፈልገን ነው የመጣነው አይደል? ለብር ብለን ነው ተሻግረን ወንዝ ተሻግረን ባህር ምን ወንዝ ነው ተሻግረን እዚህ ድረስ የመጣነው ለብር ነው አይደል? እንዴ እንኳን ቤተሰብ አገራቸው ላይ ቁጭ ብሎ መንገድ ላይ እየሸኑ ቪዲዮ አይደለም መስራት ማለት ነው። ያ ነገርም መንገድ ላይ እያደረጉ ቢሰሩ ራሱ ለብር ነው አለቅ። ያው ራሱን እያዋረዱ ከመስራት ይልቅ እንደኛ ሽንት ቤት ጠርጎማ ያገኛችሁት ብር ይበረክታል ብለን ነው እንጂ ለነገሩ ከኛ በኋላ ምን ይበረክታል ቤተሰብ? እኛ እንለወጥ። የስደት ይበረክታል እንዳትሉ በረካ የለውም ቤተሰብ። በዚህ አጋጣሚ እኛ እንለወጥ፣ ቤተሰቦቻችን አይለወጡ። እሺ ነገሩ ቢያንስ እኛ ወይ እኛ ስደት ላይ ያለን አንለወጥም፣ ወይ ደግሞ ፋሚሊያችን አይለወጡ። ሁለታችንም በኩል ቡክን ሆነን ነው የምንቀረው። ስለዚህ ጥሩ ነው የነሱ ይባረከላቸዋል እንደውም ማለት ነው። ቢያብዱ እኛ ብናብድባቸው ምን ጆሮአችን ጥጥ አለቀ። እኔ አሁን በሙቤ ቪዲዮ ሰራለሁ ብዬ ነበር አልሰራውም እንጂ ሙቤ ማለት ነው መስሚያን ጥጥ አሁን ይኸውላችሁ ቀብር ቦታ እየሄዱ ነው እየሰሩ ያሉት ሙቤ ማለት ነው። አይታችሁ ተናራ ቀብር ቦታ ሄዶ ምናምን ብዙ ነገር ስራ ሙቤ ማለት ነው። እግዚአብሔር እኔ ሪሊስ አውራ ማለት ነው ሙቤ ትልቅ ደረጃ ደርሶ ማየት የምፈልገው ልጅ ቢኖር ሙቤ ነው። ታውቃላችሁ ሙቤ ምን አይነት ልጅ እንደነበረ፣ ምን አይነት ጀግና፣ ምን አይነት ብዙ ነገር እንደሚሰራ ብዙዎቹ ጥሎት ሄዷል። እሱ ወደ ኋላ ቀርቷል። ገባችሁ አይደል? ብዙ ነገር። ስለዚህ እንዲያድግ እፈልጋለሁ። በቃ ማንንም እንዳሰማ ገባ አይደል? ወደፊት የምሬን ነው የምልህ ወደፊት ማንንም እንዳሰማ እና አብርሃም ይኸው ማንንም ሳይሰሙ ነው ለዚህ የደረሱት። ገባ አይደል? አንተም ያሰብክበት ቦታ እናትህን ማድረስ የምትፈልግ ቦታ ማድረስ አለብህ። ገባረ ሙቤ የማንንም ሰምተ አንገትን ሰብር ምንም እንትን እንደትል ማለት ነው። ቀጥል ጉዞ ወደፊት። የምሬን ነው ሙላችሁ። እኔ ሙቤ ቤት ገዝቶ ማኪና ይዞ በቃ አግብቶ ወልዶ ማየት እፈልጋለሁ። እኔ በጣም
ነው የሚያሳዝነኝ። በጣም ወዱ ወንድሜ ነው። ስለዚህ ማንንም እንደስማ ኔጌቲቭ ይሄ ኮሜንት ምናምን ኦኬ፣ የምሬን ነው የምላችሁ። ምክንያቱም እኛ ራሱ ጥፋተኛ ነን። ገባችሁ አይደለ? እኛ ራሱ ኦዲየንስ ጥፋተኛ ነን። ምክንያቱም ጥሩ ነገር ሲሰሩ መቼ እናያለን? አናይም። ምክንያቱም እንደዚህ አይነት ነገር ስለምንወደው እናያለን። ገባችሁ አይደለ? እስቲ አሁን እኔ ኢትዮጵያ ሄጄ ማለት ነው። ገባችሁ አይደለ? አሁን በእነ አብርሃም ምናምን ማታ እሰራለሁ ቪዲዮ፣ ቀን ደግሞ እኔ እስቲ ራሴ ቀርጬ አሁን ስሰራ ገበያ ሲሄድ ቤት ስጠርግ ምናምን የራሴን ስራ ሲይዝ ምናምን ከዛ አሳያችኋለሁ። ገባችሁ አይደለ? እስቲ ታያላችሁ አታይም? እስቲ ከሁለቱም ቪዲዮዎች አመዛዝንላችኋለሁ። ገባችሁ አይደል? ግን እኔ ባሌን ፕራንክ ማድረግ ምናምን ፈልጋለሁ ምናምን ግን አልፈልግም። ደግሞ ፋሚሊዎች ሚዲያ ማውጣት አልፈልግም። ለምን እንደሆነ አላውቅም። ኦኬ፣ ግን በሂደት ቀስ እያልኩ ላወጣ እችላለሁ። ኦኬ፣ እና አሁን ወደ ቪዲዮ እንሂድ ይሻላል። ይሽኑብን ቤተሰብ እና እንሂድና እናያቸው እስቲ። አረ ሄርሜላ አማረኝ በይ ሁሉም ነገር ያ ነገር ራሱ መንገድ ላይ ማድረግ እፈልጋለሁ በይ ብለሽ ድርቅ በይበት እንጂ ቆመክስ ሸና ማይ ተማሪ እንዴ ያማረኝ ነገር አታደርግልኝም? እና አርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ሰው እንዴት እንደሚሸና ነው ወይስ አሁን ተሸና ነው ለታች ምፈልግ? ከፈለክ በኃይል እንዳሳየን፣ ከፈለክ ደግሞ ዝም ብለህ አሳየን። አሬ ምን ለጌታ ነኝ አምሮኝ ነው አብርሃም ምን ያስቸኩ እየጠራው ልጃችን ላይ ሽታይ ግን እኮ ማለት እኔ አሁን ግራ ገብቶኛል። ለምንድን ነው የማይጋቡት ሁለቱም? ለምንድን ነው አንድ ላይ የማይኖሩት? አርግዛ ካረገዘች በኋላ ማለት ነው እንደ ሌሊት እኮ ያምራታል። ብዙ ነገር ሊያምራትም ይችላል። ቤተሰብ የምሬ እኮ ነው እኔ ማውራው የምሬን ነው። ያ ነገርም ያምራል። እውነት አይደል? እውነት ነው ማውራው እውነት ነው። እና ስለዚህ አብርሃም ለምንድን ነው አብራት ማትኖረው? ይቀመጣል ነገር ያለው እና ከቢራ በቀር ነው ቆመሽ ነው ልጃችን ላይ ሽታ ይወጣበታል። ያማረኝ ነገር ካሁን አታሳከልኝም እንዴ? ያው ኮሜንት ተሸራ እንዴ ነው እንዴ ማለት አሁን እየሸና አይደለም? እንዴ ሽንት ካልመጣ ውሃ ጠጣና ስትሸና ማየት እንፈልገው እኔ ለጌታ ስነስርዓት ነው። እሺ አፈር እንዴ የምርክ ነው ምን አንተ ስታረግዘኝ ግን እንደዚህ አልከኝም ነበር። የፈለግሽው ነገር አደርግልሻለሁ ብለኸኝ ነበር። ኧረ ተይ ካረገዝኩ በኋላ እንደዚህ ትለኛለህ? እሺ ምንድን ነው ፍላጎትሽ? ቆይ የምትፈልጊውን ነገር አደርግልሻለሁ። የፈለግሽው ነገር ጠይቂኝ። እኔ ላንቺ ከማድረግ ወደ ኋላ አይደለም አላልክም? እኔ ደግሞ የምፈልገው ቆመን እንድሸነፍ ነው። ከዛ በኋላ እሱን ካረክልኝ ደግሞ ሁለተኛ ደግሞ ያን ነገር አለ። ካሜራ እያየን እኮ ነው። እነሱም ቢያዩት እኮ ችግር የለውም። እና ምን ችግር አለው ካሜራ ቢያይ? በካሜራ ፊት ነው መሽናት አትፈልግም? ሸናኩ ብዙ ነገር እኮ ሸንታችኋል እኛ ላይ ይሄን ታውቃላችሁ። አሁን በአካል እንደዚህ በፕራንክ መልኩ ሽናልኝ ብላ መጣች እንጂ እኮ ብዙ ነገር እኮ ሸንታችኋል። እንደ ብዙ ነገር ሸንታችኋል እኛ ላይ ብዙ ነገር እንደ ግዴታ ሽንት መሆን የለበትም። ወንድማቸው አይደል? የኔ ባል ነው እንደሱ ወንድማቸው እንዴ ያገር ነው እንዴ ያረጋዲ ምን ችግር አለ? የምሬ ነው። አይ የጋራ ከሆነ ነገራቸውና ነው የጋራ አይደለም ነው። እሺ በቃ ነው የአብርሃም የአብርሃም የጋራ ነው። በዚህ አጋጣሚ ቤተሰብ የጋራ ነው እንዴ አስቡት። ከሩታ ወደ ሄርሜላ ኦኬ፣ ከፍቅር እንጀምር። ኦኬ ፍቅር ሰው እናቃለን። ነገር ግን ፍቅር መጀመሪያ ነፂ ናት የቀመሰችው። ኦኬ ነፂ ናት ሰው፣ ከዛ በኋላ ፍቅር፣ ከዛ በኋላ ሩታ፣ ከዛ በኋላ ሄርሜላ። ሶስት ሴት አራት ሴት ነው ነፂ፣ ከዛ ፍቅር፣ ሩታ፣ ሄርሜላ። አራት ሴት አገባ ማለት ነው አብርሃም። እናንተ አራት ሴት አገባ። ገና አምስተኛ ትመጣለች፣ ከዛ ስድስተኛ ትመጣለች። ኦኬ ትመጣለች ገና። አብርሃም 10 ነው የሚያገባው። ስለዚህ የጋራ ነው ቤተሰብ የጋራ ነው እንዴ። ዞረክሽናል እኔ ብቻ ላይ ነው ያይላሉ ዞርና ሻጂ ጌታ ተመታጋለሽ እኔ ስነስርዓት እንግዲህ ምን ያስፈልጋታል ብለክ ያው እሺ ላሳይሽ እንዴ ነው የሚሻለው እንዴ ነው በቃ ያው እንዴ እንደዛ አይደለም። እንደዛ ማቃለው እኮ ወንድ ልጅ ቆሞ እንደሚሻና ግን እኔ በቃ እንደውም ተውሺ። እሺ ግን ምንም ልታረግልኝ ፈቃደኛ አልሆንክማ። ጌታ ስርዓት አጣል ጤነኛ አይደለሽ ነው ያው እንዴት ነው የሚሻለው? ያው እንዴ ነው የሚሻለው? ወደዚህ ዞር አሳያቸው። እንዴ ዞር ያማረሽ አንቺ። እኛ ምን አገባን አይደል? ቤተሰብ ኦዲስ ምን አገባን? ለኛ አላማረንም ማለት ለኛ አላማረንም። ለአንቺ ነው ያማረሽ። ስለዚህ ለአንቺ ይሽናልሽ። ዞር አሳያቸው። ለነሱ እንደዚህ ታየኝ አይደለም ታየኝ አይደለም ነው እንዴ? አዎ እኔ ላውጥቼ ጉድ ነው ማድረግሽ። እስቲ አውጣው። ሲጀመር ብታውጣው ይሄ ቪዲዮ እኮ አይፖስትም። ቤተሰብ አይፖስትም። እንኳን ቪዲዮ አይደለም እንትናቸው ራሱ ጥፍት ነው የሚለው ነው ፈቀድክ ሆነ። አያችሁ እነሱ ቤተሰብ አሁን እነሱ በዚህ ልክ እያወሩ ባለጌዎች ናቸው። እኛን ለምንድን እኛ ባለጌዎች አይደለንም። አሁን ብናወራ እኛ ባለጌ እንባላለን? ስሙን ራሱ ጠራሁት እንባላለን? አንባልም። ምክንያቱም እነሱ ብዙ ነገር እያወሩ በዚህ ልክ እያወሩ አጭማለቁን እኮ እኛንም ጭምልቅልቅ
ያስጠፋው ቤተሰብ የመዳን ቀሞች ማለት ነው። ስንት አይነፋር መጥቶ አረብ ሀገር ማለት ነው። ስንት አይነፋር ስንት አንገታቸውን ደፍቶ ቀና ብሎ ወንድ የማያዩለ ማለት ነው። በእነ አብርሃም ቪዲዮ ጨምልቅልቃችን ነው የወጣው። ጨምልቅልቃችን ምናችን ቀረ? ምናችንም አልቀረም። ወደ እሺ ለማንኛውም እንዴት ሁለተኛው ነገር ደግሞ ተሸክመኸኝ በመኪና አይደለም በእግር እስከ ሰፈር ውሰደኝ። በጀርባክ እንደዚህ ተሸክመኝ ና ዙር። ከዚህ ሰፈር ነው የምፈልገው። ከዛ ሄርሜኔ ፍቅር እያልክ እየጮክ እንድትል መኪና አለ እኮ ሄርሜኔ ፍቅር ጮክ በል ጮክ። ሄርሜኔ ኧረ ሰው ምን ይለናል? ሰውዬው እያየ ነው። በቃሽ አሁን ጮክ በል ጮክ በል። ኧረ በእናትህ ሰውዬው አልሰማም። በደምብ ሂድ በል። የኔ ፍቅር ወድሻለሁ ሄርሚ፣ የኔ ወርቅ፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ መለሉ በል። አማርኛ ይሄ ቃላት እሺ። ሄርሜኔ ቆንጆ፣ የኔ ጮክ በል አሁን ዳይ። ሄርሜኔ ቆንጆ፣ እሺ፣ የኔ ጣፋጭ፣ የኔ ዓለም እወድሻለሁ። ዲያስ ጮክ በል። እኔ እኮ አብርሃም ማለት ነው ይሄ ጣፋጭ የሚለው ነገር በቃ ካፋ አይጠፋም ማለት ሁሉም ሴቶች ጣፋጭ ናቸው ለአንተ እንዴ ታውቃላችሁ? ትዝ ይላችኋል ለሩታ በጣም ጣፋጭ ናት እንደሱ አይነት ሴት ብሎ ማለት ነው። ቪዲዮ ራሱ ተደለተ። አብርሃም የምታወራው ነገር ምንድን ነው? እጅ ሁሉም ሴቶች ጣፋጭ ናቸው። አብርሃም ግን ሲጀምር ሚይዛቸው ሴቶች ጣፋጭ ናቸው መሰለኝ። አላውቅም። ቀምሶ ማለት ነው ጣፋጭ ከሆኑ ነው እንትን የሚላቸው መሰለኝ። እንደዛ ነው ነገሩ። ጣፋጭ የኔ ቆንጆ የኔ ፍቅር ነው በል ያለችው እንጂ ጣፋጭ አላለችም። እንደምን ልብልኝ ህዝቡ ከሰፈሩ ሁሉ መስማት አለበት እኔ እንደምታፈቅረኝ። ኧረ ጌታ ናንጂ ምን ሰው እየሳቁብን ነው። ሲሳቁብን እያየሽ ነው። ያው ያፈቅረኛል ነው ምንም ማድረግ አይቻልም። አሁን ዳይ ተሸከመኝ ቶሎ በል ናዙር ኧረ አንድ ሁለት ሄርሜ ጌታ ይቀጥል ነው ቁራጭ አያችሁ። አሁን እዚህ ጋር አብርሃም ለምን እንደጋረደ ታውቃላችሁ? ለምን እንደሆነ ልንገራችሁ። ኦኬ ሄርሜላ ጡት መያዣ አላረገችም። ኦኬ ልንገራ እኔ ጋር ምንም አይነት የሚደበቅ ነገር የለም። ሶ ያው ዙም አድርጌ ላሳያችሁ ነበረ፣ ግን ያው እኔም ሴት ነኝ። ሶ እንትን እንዳይሆን ብዬ ነው። ሶ እንትን ጡት መያዣ አላረገችም በዚህ አጋጣሚ ማለት ነው። ኦኬ ሴቶች ማለት ነው እዚህ ሀገር ሲጀምር አሁን እኔ ያለሁበት ሀገር ማለት ነው በቢጃማና ጡት መያዣ ሳታረጉ ብትወጡ ቅጣት አለ። ይሄንን ታውቃላችሁ። ነገር ግን ኢትዮጵያ ውስጥ አሁን መጥቷል ፋሽን ጡት መያዣ አያረጉም። ምን እንደሆነ አላውቅም። ሶ ከዛ በኋላ እንትን አለች ሄርሜላ ማለት ነው። በዚህ ልክ እኮ እንትን መሆን የለብሽም። ገባችሁ አይደለ? ፍሪደም ሰጥቶ ቪዲዮ ላይ የምትወጡት ልብስ ለብሳችሁ ነው መውጣት ያለባችሁ። ገባችሁ አይደለ? እየተሸማቀቃችሁ እንደዚህ ሆናችሁ ቪዲዮ ለመስራት ወይም ደግሞ እያፈራችሁበት ሚሆን ልብስ ለብሳችሁ አትምጡ። ገባችሁ አይደለ? ገባሽ? አሁን ይሄ ልብስ አጭን ነው ማንም ሴት የሚለብስ ነው። እዚህ ጋር ደግሞ በሽፎን ምናምን ራሱ አለ ፋሽን ነው። ግን ጡት መያዣ አለማረግሽ በጣም ተሰቃየሽ ሄርሜላ ማለት ነው በዛሬ ቪዲዮ። ገባሽ አይደለ? አሁን አብርሃም ራሱ የሸፈነላት እጇን እንድታንቀሳቀስ እጇን እንድታነሳ እንትን ነው ያደርገላት ማለት የሸፈነላት ወደታች እንድታስተካክል ልብሷን ሸፍኖላታል። ገባችሁ አይደለ? ግን ጡት መያዣ ብታረጊ አሁን የራሱ አይነት ከለርም ሊሆን ይችላል፣ ነጭም የፈለግሽውን አይነት ጡት መያዣ ብታረጊ ኖርማል ነው፣ ችግር የለውም። ገባሽ አይደለ? ይሄን አክል አትሰቃይም። ምክንያቱም በዚህ በኩልም ይታያል፣ በዚህ በኩልም ይታያል። ኦኬ እንደዚህ ይሄ ቪዲዮ ብዙ ሰው የሚያይ ነው። ገባችሁ አይደለ? ስለዚህ ተጠንቅቃችሁ ልብሳችሁን አስተካክላችሁ ውጡ ወደ ሚዲያ ስትወጡ ሴቶች ማለት ነው። እንዴ ምንድነው ፍሪደም የማይሰጣችሁ ለራሳችሁ እየተሰቃያችሁ የምትሰሩ ልብስ ለብሳችሁ አትምጡ፣ ይቅርባችሁ። ሹሃዳ እሺ ስለዚህ ጋር ተስማምታለች። ተስማምተሻል? አስተካክለ መጣ ፐርሰናል እኔ ጊዜ ያተፈንጣፋብኝ ግን በቃ በልልኝ በእናትህ። አሁን እንደዚህ ላቆጣ ነው በእናትህ። እሺ ለማንኛውም በእናትህ ጨፍርልኝ። ኧረ በእናትህ አይኔ ላይ ይሁን በእናትህ። ኧረ ቤተሰብ የሆነ ነገር አረስቼ ማለት ነው። ቆይ ኦኬ ትላንትና ጫታሙን እኔ የምለው አብርሃምን ስናገር አብርሃምን አፍቅረሽ ነው ጫታሙን ስናገር ጫታሙን አፍቅረሽ እኔ የምለው ማለት ነው። የሆነ ነገር ስታወሩ አንድ ወንድ ላይ የሆነ ነገር ስታወሩ ማለት አፍቅራችሁ ነው የምታወሩት ማለት ነው። ለኔ የምትጽፉልኝ እርግጠኛ ነኝ እንደዛ ነው። አፍቅራችሁ ነው ያውን ታፈቅሩታላችሁ ማለት ነው ነው ለዛ ነው የምታወሩት ለዛ ሰው ትዳሬስ እኔ ማንም ኮተታሞች ወንዶች እንዳለ የማወራቸው ወንዶች የማፈቅረው ማለት ነው። እኔ እንደነሱ መሰልኳችሁ እንዴ?
ዝም ብዬ የማፈቅረው ዝም ብዬ አሁን ማፈቅረው ሴት ነኝ ስመስላችሁ? እንደዛ መስላችኋለሁ? ደግሞ ጫታሙ ምን አለ መሰላችሁ? ዛሬ ማለት ጫታሙ እኔ ስም ነው ያወጣሁት። ጫታሙ ምርጥ ስም ነው። ምክንያቱም እኔ ታቁኛላችሁ ጫታሙን በምን እንዲያስኩት ማለት ነው። በምን እንዲያስኩት በደንብ ታቁታላችሁ። ከዛም አልንገራችሁ የማርታን ማለት ማርታ በጣም ትንሽ ናት፣ ከኔ ያነሰች ናት አለ ዛሬ ማለት ነው። ልክ አብርሃም ባለፈው ሄርሜላ ከኔ ታናሽ ናት እኔ በጣም ትልቅ ነኝ እንዳለ ማለት ነው። እሱን ዛሬ መጣና ወፍራም ስለሆነች ነው በጣም ትንሽ ናት እኮ እኔ ነኝ በጣም ትልቅ ምናምን አለ ማለት ነው። ከዛ ምንድነው ጫታሙ ሳማት በጣም ደነገጠች። ማርታ ሳመችው በጣም ደነገጠ። ተደጋገመ። ኮሜንቴን ደልቶ ማለት ነው። ቦለከኝ እላቸዋለሁ ዛሬ አቃጥየው ማለት ነው በኮሜንት። አቤት ጫታሙ! እኔ እኮ እውነትም ሚጥሚጣ ነኝ። የምሬ ነው። ሚጥሚጣ ሲጀመር ያለ ሚጥሚጣ ምግብ አይጣፍጥም ታውቃላችሁ። ጨውም ነኝ ምግብም ነኝ። ስለዚህ በደንብ ብሉኝ ለማለት ፈልጌ ነው። አሁን ግን ትልልቅ የተከበሩ ኦዲየንሶቻችን በእድሜ የሚበልጡ እናቶቻችን በጣም የሚወዱኝ እናቶች አሉ። የኔ ኦዲየንስ 70% እናቶች ናቸው። ሁላቸውም ደግሞ የሚወዱ ናቸው። እንደ ልጃቸውም ነው የሚያዩ። እኔም ደግሞ በጣም ነው የምወዳቸው። አዎ አብርሃም አንተ ልጅ ነህ፣ መቼም ከልጅነት አትጠጣም አባቴ። አዎ ልጅ ነህ። እናቶች እኛ አለን አለን። አብርሃም እኮ ልጅ ነው፣ የኔ ልጅ ነው፣ የእናንተ አጠቃላይ ልጅ ነው። አብርሃም ገና ሕፃን ነው። ቤተሰብ እናንከባክበው። ኦኬ ጡጦ እንግዛለት ምናምን። አዎ ልጄ፣ የኔ ልጅ። አዎ አንተ ገና ልጅ ነህ፣ እደግ። አዎ እናቶች አሉ። ስለዚህ ለነሱ እንዴት ነው እንደዚህ አይነት ሀሳብ በፍጹም አልመጣልኝም። እንዳይደብራችሁ እንዳይከፋችሁ እንደዚህ አይነት ሀሳብ ያው ቢመጣም ቤት ውስጥ አሳየኝ። ሲጀመር ተጨማልቃችኋል። እናንተ ተጨማልቁብን እንደፈለጋችሁ። እኛ አጨማልቀናችሁ የለ አጨማልቀን ያሳደግናችሁ። ስለዚህ እንደፈለጋችሁ ተጨማለቁ፣ ችግር የለውም ማለት ቤተሰባዊ ይጨማለቁብን። ቤት ቢመጣም ያሳየኛል አለች። አለቅ። እኔ ልጨርስላችሁ እንደ ራሴ ስለማይኖሽ እንጂ አዎ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። Bye.